ልዩ እንግዳ ይዤላችሁ ቀርብ ያለው ከኢትዮጵያ ስለ ኒውትሪሽን ስለ አመጋገባችን ልናወራ ነው። እንግዲህ ከታመምን በኋላ ገንዘብ ከምናወጣበት ከመታመማችን በፊት ባለን ትንሽዬ በጀት አሰባጥረን ምንበላበትን ምንመገብበትና ጤናችን የምንጠብቅበትን ሂደት በቀላሉ ክሬት የሚያደርግ ፕላትፎርም ነው ብዬ ነው የማስበው። ብዙ ሰዎች አንቺ በዙሪያሽ በሚገጥምሽ በሰዎች አስተያየት በምታዩ ነገር በትክክል አልተረዱትም ብለሽ የምትዩ ነገር የተሳሳተ አመለካከት አለ በዚህ ዙሪያ ብለሽ የምትዩ ነገር ካለ እሱን አጥርተን እንጀምር እስቲ። ምንድን ነው? ካልወፈርን ካልከሳን ወይ ካልታመምን ስለ ምግብ አያስፈልግም የሚል በጣም የተሳሳተ አመለካከት አለ እና ብዙ ሰውም የሚመጣው እነዚህ ሶስት ችግሮች ሲፈጠሩ ነው። ወይ ታመው ነው ወይ ወፍረው ነው ወይ ከስተው ነው። እንደው ያለው ተጽዕኖ ምንድን ነው? ስኳር መውሰዳችን ከሰውነታችን ጋራ ሰውነታችን ላይ የሚፈጥረው ተጽዕኖ ምንድን ነው? እንግዲህ 4 የሻይ ማንኪያ አንድ ሰውም አንድ ጊዜም ሊጠቀመው የሚችለው መጠን ሊሆን ይችላል እና እሱን ተጠቀመ ብለን ለ30 ዓመት እንደዛ ቢጠቀም ከ234 ኪሎ በላይ ስኳር ሰውነቱ እንዲያብላላ ያደርገዋል። የምንሳሳተው የሚመስለኝ ነገር የምግቡ ኦርደር ነው። ደስት ማተር ምን ቬጅቴብል ቀድሜ መብላቴ። ለምሳሌ ሁሉም ነገር ኦፕሽኑ ቢኖረኝ ስጋም አለ፣ ወጥም አለ፣ ሰላጣም አለ፣ ፍሩትም አለ ቢባል ከየቱ ነው መጀመሪያ ያለብን? በጣም ዳይቨርሲፋይ አድርገን እንደሚፈልጉት ሂደት ከለራቸውን እየቀየርን የፉድ ግሩፑን እየቀየርን ዝርያውን እየቀየርን መመገብ ግዴታችን ነው። አለበለዚያ ግጭት ነው የምናስነሳው እንደማለት ነው። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንዴት ከርማችኋል? ዛሬ በጣም አስፈላጊ በሆነ ቶፒክ ልዩ እንግዳ ይዤላችሁ ቀርብ ያለው ከኢትዮጵያ ስለ ኒውትሪሽን ስለ አመጋገባችን ልናወራ ነው። እንግዲህ የቅንጦት የሚመስል የሆኑ ችግሮች ሲኖሩብን ወይ የጤና እክል ሲገጥመን የሚያስፈልገን የሚመስል ሀሳብ ግን ደግሞ ሁሌም ህይወታችን ላይ ተጽዕኖ ሊፈጥር የሚችል ነገር መረዳት የሚገባን ጉዳይ ስለሆነ ዛሬ በዚህ ዙሪያ ብዙ እውቀቱ ልምዱ ካላት እንግዳችን ብዙ ነገሮች እንድንማርበት ይህንን ፕሮግራም አሰናድተንላችኋል። አብራችሁን ቆዩ። እሺ እንግዲህ ተመልካቾች ዛሬ የጋበዝኩላችሁ እንግዳዬ ቤተልሔም ላቀው ትባላለች። እንኳን ደህና መጣሽ ቤቲ። የበኑ ፉድስ ኮፋውንደር እና ሲቲኦ ናት። የማልኒውትሪሽን ማተርስ ቦርድ ሜምበር እንዲሁም ግሎባል ዩዝ ሊደር ናት። አክት ፎር ፉድ ኤንድ ፎሎ አምባሳደር ናት። በጣም ብዙ ነገሮች ላይ ነው የምትሳተፈው። እንግዲህ ቤቲ እነዚህ አሁን የጠቀስኳቸው ተቋማት ላይ ያላትን ተሳትፎ ተጽዕኖ፣ ኒውትሪሽን ላይ ያላትን ነገር እንዲሁ ስብሰባ አድርጋ ራሷን እንድታስተዋውቅ እድል እሰጣለሁ። ከዛ ደግሞ ወደ ውይይታችን የምንሄድ ይሆናል። ቤቲ በድጋሚ በጀሚሾ ተመልካቾች ስም እንኳን ደህና መጣሽ ማለት እወዳለሁኝ። በተወሰነ መልኩ እስቲ ራስሽን አስተዋውቂ። ቴንክ ዩ ጀሚዬ፣ ስለጋበዝሽኝ በጣም አመሰግናለሁኝ። እንግዳሽ ስለሆንኩ ደስ ብሎኛል። እንደጠቀሽ ስለ ምግብ ባለሙያ ነኝ። ብዙዎቹን ስራዎችን የምሰራው ወይም ደግሞ ፎከስ የማደርገው ከስነ ምግብ ጋር በተገናኘ ነው ትኩረቴን ያደረኩትኝ። ልሂም የሚባል የስነ ምግብ ማማከር አገልግሎት የሚሰጥ ድርጅት አለኝ። ክብደታቸውን ከመቀነስ ከመጨመር ይሄ ከጤና ጋር አለ አይደለ ስነ ምግብን ፕራክቲካሊ ሰዎች እንዲተገብሩት ከማድረግ ጋር በተገናኘ የምንሰራው ስራ ነው። ሌላኛው ደግሞ ቤኑ የሚባል አንድ ካምፓኒ ያለን እኔና አንድ ኮፋውንደር አሜን ይባላል አብረን የመሰረት ነው። የስነ ምግብ ይዞታቸው ከፍ ያሉ ሀገር በቀል የሆኑ ግብአቶችን ተጠቅመው መዘጋጀትና ኮሚኒቲውን መጥቀም የሚችሉ ብስኩቶችን የሚያመርት ድርጅት ነው። ከረንትሊ ሃይ ፕሮቲን ብስኩት ያመርታል። በሙያዬ እንዳልኩት የስነ ምግብ ስለሆነ ዩኒቨርሲቲ ውስጥ ደግሞ በሪሰርች አሲስታንትነት አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ እሰራለሁ ማለት ነው። እንደጠቀሻቸው እንግዲህ ብዙ የስነ ምግብ ተኮር የሆኑ ድርጅቶች ላይ በቦርድ አማካሪነት እሰራለሁ። ዋው በጣም ደስ ይላል። ብዙ የካበተ ልምድ ነው። እዛ ደግሞ ዛሬ የምታነሻቸው ሀሳቦች በጣም
ፕራክቲካሊ በህይወታችን ውስጥ ወስደን አፕላይ የምናደርጋቸውን ነገሮች እንደምናገኝበት በቆይታችን አምናለሁኝ። እንግዲህ ግን ስለ ኒውትሪሽን አሁን ስለ ስነ ምግብ ሲነሳ ብዙ ሰው ቅድም እንዳልኩት የሆነ ከውፍረት መቀነስ ጋር በጣም ጥብቅ የሆነ ምግብ በቃ ተቆጥሮ ምናምን ብቻ የሆነ አረዳዳችን ትንሽ ለየት ያለ በመሆኑ ብዙም ትኩረት እንዳንሰጠው ወይም እንዳይገባን እንዳደረገው ይሰማኛል። እና ግን እስቲ በቀላል ቋንቋ ምንድን ነው መረዳት ያለብን ብለሽ ትያለሽ? ስለ ስነ ምግብ ስታነሺ እንዴት ነው የምትገልጪው አንቺ? በምሳሌ ቢሆን ለብዙ ሰው ይረዱታል ብዬ አስባለሁ። እና እንዴት ነው ስነ ምግብ ማለት አሁን አንድ ቤትን በባለሙያ ይሄ አርክቴክቶችን ኢንጂነሮችን አሳትፈሽ የምትሰሪበት ቤት አለ ስትገነቢ ቤትሽን። ሌላው ደግሞ በልምድ አሁን ኢትዮጵያ ውስጥ ይሄ አናጺዎች፣ ግንበኞች ምናምን ተብሎ ደግሞ አለ አይደለ የሚሰሩት ደግሞ አለ። ስለዚህ ስነ ምግብ ስንል ወይም ደግሞ አመጋገብን ማስተካከል ወይ ኒውትሪሽን ጤናን መጠበቅ ሲባል ልክ አርክቴክቶች ሲሰሩት አይተሽ ከሆነ አስምረው አስተካክለው ኮስቱን አውጥተው እና በቀላል ባለሽ በጀት ያንን ቤት ለመገንባት በሚያስችልሽ ሁኔታ ግን ቤስት አውትፑት ማግኘት የምትችይበትን መንገድ ክሬት ያደርጉና ይሰጡሻል። ዲዛይኑም ቅርጹም የሆነ የተንጋደደ ነገር አታገኝም፣ አንግሉን የማይጠብቅ ነገር አታገኝም። ይሄ ስህተት ነው ተብሎ የምትፈርሽበት ነገር አይኖርም። ልክ እንደዛው አመጋገባችንም ሌክጀሪ ሆኖ ሳይሆን እንደውም ኮስታችንን ለመቀነስ ከታመምን በኋላ ገንዘብ ከምናወጣበት ከመታመማችን በፊት ባለን ትንሽዬ በጀት አሰባጥረን የምንበላበትን የምንመገብበትና ጤናችን የምንጠብቅበትን ሂደት በቀላሉ ክሬት የሚያደርግ ፕላትፎርም ነው ብዬ ነው የማስበው። ስለዚህ ከልምድ አሰራር ወደ ትንሽ የተደራጀና እውቀት ወዳለው ሳይንሳዊ ነገርን ባማከለ ነገር የመስራት ሂደት ማለት ነው። በሳይንሱ ተደግፎ በሳይንሱ ማድረግ ማለት ነው። እዚህ ጋር ግን እስቲ እንደው እንድንጀምር የምፈልገው የተሳሳተ መረዳት ካለን እሱን አጥርተን ብንጀምር ብዬ አሰብኩና ምንድን ነው ትያለሽ? ብዙ ሰዎች አንቺ በዙሪያሽ በሚገጥምሽ በሰዎች አስተያየት በምታዩ ነገር በትክክል አልተረዱትም ብለሽ የምትዩ ነገር የተሳሳተ አመለካከት አለ በዚህ ዙሪያ ብለሽ የምትዩ ነገር ካለ እሱን አጥርተን እንጀምር እስቲ። ምንድን ነው? መሀል ላይ የሚመጣ ሀሳብ ሁሉም ሰው የለውም። ወይ በጣም ሌክጀሪ ነው ብሎ ያስባል። ማለት በቃ ወይ ክብደት ወይ ከተጨመረ ከተደላደለ ኑሮ በኋላ ነው ኒውትሪሽን የሚያስፈልገው ይላል። በሌላኛው ጽንፍ ደግሞ በጣም ከተቸገረ አሁን ማልኒውትሪሽን አለ አይደለ፣ ስታንትድ ከሆኑ ዌስትድ ከሆኑ ሬፊጂ ካምፕ ላይ ካሉ ከመሳሰሉት የዛኔ እንግዲህ ይሄ ያስፈልጋል። ይሄኛው እነዚህ ሁለት ጽንፎች ግን ከሌሉ የስነ ምግብ እርዳታ ማንም ሰው አያስፈልገውም የሚል የተሳሳተ አመለካከት አለ። ካልወፈርን፣ ካልከሳን ወይ ካልታመምን ስነ ምግብ አያስፈልግም የሚል በጣም የተሳሳተ አመለካከት አለ እና ብዙ ሰውም የሚመጣው እነዚህ ሶስት ችግሮች ሲፈጠሩ ነው። ወይ ታመው ነው፣ ወይ ወፍረው ነው፣ ወይ ከስተው ነው። ነገር ግን መሆን ያለበት እዛ ስቴጅ ላይ ሳንደርስ ሳንከሳም ሳንወፍርም ያለንን ይሄ ትክክለኛ ጤናማ የሆነ የሰውነት አቋም እንዲሁም ደግሞ ጤናማ የሆነ ውስጣዊ አካሎቻችንን ጠብቀን መቀጠል ማስቻል ነው ጽንፎቹ ላይ ሳንደርስ። ስለዚህ ይሄ በጣም የተሳሳተ ነው፣ መስተካከልም አለበት ብዬ አስባለሁ። ሁሉም ቦታ ላይ ያለ ችግር ይመስለኛል። እውነት ነው። አይ ቲንክ ሁላችንም የምንረዳው ነገር ይመስለኛል። ሰው ቀጠን ካለ ወይም ሰውነቱ በጣም ካልገዘፈ በቃ ልክ ጤነኛ እንደሆነ ምንም በሽታ ሊኖርበት እንደማይችል ሌላው ስለምግቡም መጨነቅ እንደሌለበት ተደርጎ ነው የሚታሰበው። ካልሆነ ደግሞ እንዳልሽው ወይ ውፍረቱ ሲመጣ ወይ ህመሙ ሲመጣ ነው። ግን የህይወት አካል መሆን አለበት። በቃ የኑሮ አካል ለራሳችን እንደምናደርገው እንክብካቤ ጭምር ሁሉ መሆን አለበት ማለት ነው። እና ብዙ ጊዜ ግን ያው እንደ ፊውል ነው አይደለ? ከሳንበላ መንቀሳቀስ አንችልም። ስንነሳ ስለሚረበን ሰውነታችንም ስለሚጠይቀን ያገኘነውን ነገር እንበላለን። ስሜታችን ላይ ስለሚፈጥረው ተጽዕኖ ባዮሎጂ ሰውነታችን ስለሚፈልጋቸው ነገሮች ምንም አናስብም። እና እንዳልሽው ግን በየዕለቱ
ህይወታችን ላይ እንደዚህ አይነት ኢምፓክት እንዳለው ሳንረዳ ነው የምናደርገው እና የራስን በቃ እንደው ራስን እንደመንከባከብ ጤናን እንደመጠበቅ ነው ብለን ያንን አይነት ማይንድሴት ማምጣት እንድንችል ምን ይጠይቃል ትያለሽ? እንዴት ነው መረዳት ያለብን? እንዴት ነው ወደዛ መድረስ የምንችለው? እስቲ እንትን ማድረግ ነው ይሄ ቪዥዋላይዝ ለማድረግ መሞከር መቻል እና ከሌሎች ሰዎች ስህተቶች ደግሞ መማር ወይም ሰዎችን ባይሆን ዓለም ከሄደችበት በተለይ ብዙ ሳይንሶች፣ ብዙ ተግባሮች፣ ብዙ ህመሞች፣ ብዙ ጤነኝነቶች ከኢትዮጵያ ወይም እንደኛ ካላደጉ ወይም በማደግ ላይ ካሉ ሀገሮች በተሻለ ሌሎቹ ኤክስፔሪየንስ አድርገውት የሄዱት ነገር ነው። ስለዚህ እኛ ከነሱ በደንብ በቃ ተምረን መቀየር የምንችልበት ነው። ግን እንደው መማሩን ምኑንም ብንተው ለመረዳት ግን ቪዥዋላይዝ ማድረግ በጣም ኢምፖርታንት ነው ብዬ አምናለሁ እና አንድ በጣም ጥሩ ኤግዛምፕል ደስ ብሎኝ በተለይ ስልጠና ሲሰጥ የምጠቀመው ለአጋራሽ ብዙ ጊዜ ምን እንጠጣለን? ሻይ ቡና ምናምን እንጠጣለን አይደለም? ለምሳሌ አንቺ ብዙ ሰው ቃለ መጠይቅ አድርገሽ ስለሆነ አንቺን ኤግዛክትሊ እንትን ላያደርግ ሊችል ይሆናል። ግን እንደው በምታውቂ ምን ያክል ጊዜ ሻይ ወይ ቡና ትጠጫለሽ እና ምን ያክል ስኳር ትጠቀሚያለሽ? በየቀኑ ማለት ነው? በየቀኑ ጀስት ለምሳሌ ዛሬ ስትነሺ ምን ያክል ጊዜ አንድ ካፕ ጠጣሁኝ በቃ። ስኳር አድርገሽበት? አላረኩም። ላይመለከት ይችላል ብዬ አስቤያለሁ። ግን አሁን በእኔ ቤተሰቦች ወይ በአካባቢ ባሉ ሰዎች እኔ ብዙ የቡናና የሻይ ሰው አይደለም፣ ግን ቢያንስ አንድ ጊዜ አንድ ሻይ ብርጭቆ ቢጠጡ ሻይ ከዛ አንዴ ደግሞ ቡና ቢጠጣ ተብሎ ቢታሰብ አብዛኞቹ ሰዎች እንደዚህ ያደርገዋል። 4 የሻይ ማንኪያ ኤቭሪዴይ ሰው አንድ ሰው ቢጠቀም እንግዲህ 4 የሻይ ማንኪያ አንድ ሰውም አንድ ጊዜም ሊጠቀመው የሚችለው መጠን ሊሆን ይችላል እና እሱን ተጠቀመ ብለን ለ30 ዓመት እንደዛ ቢጠቀም ከ234 ኪሎ በላይ ስኳር ሰውነቱ እንዲያብላላ ያደርገዋል። which አሏት አይደለ? ከዛ 50 ዓመት ሲደርስ ኦልሞስት አንድ የሸማቾቹ ሱቅ የሚይዘውን የስኳር መጠን ነው 400 ወይም 4 ኩንታል ያክል እንትን እንላለን ዩቲላይዝ እናደርጋለን ወይም ሲስተማችን እንዲያብላላው ፎርስፉሊ እንዲጠቀመው እያደረግነው ነው እንደማለት ነው። ስለዚህ እቺ በማንኪያ በሻይ ማንኪያ ካልኩሌት የተደረገች ነገር ናት። ግን ዘይትን ብቲ ጨውን ብቲ ያላግባብ ከመጠቀም እነዚህ ኤቭሪዴይ የምንጠቀማቸው ነገሮች በዛሽ ትንሽ አማውንት ግን እነዛ በጣም ትናንሽ የምንላቸው ኩላሊት፣ ጉበት፣ ጨጓራ የመሳሰሉትን እንዴት እንደምንጫናቸው የሚያሳይ መንገድ ነው እና ማድረግ አለብን ብዬ የማስበው በዛ ሌቭል ቪዥዋላይዝ ለማድረግ ለመሳል መቻል እዛ ቢግ ዲል ብዬ አስባለሁ። በጣም በጣም የሚገርም ነው። አይ ቲንክ ሁላችንም ከአሁን በኋላ ስኳር የሚጠቀምም ሰው እንዲያስበው በሚያደርግ ሁኔታ ረዳሽን እና እስቲ ያለውን ተጽዕኖ ነገር እንደው ስላነሳ ነው ኪሪየስም የሚሆን ሰው ይኖራል። ስኳር መጠቀም የለባችሁም ሲባል ኦፍኮርስ እንሰማለን። አገር ቤት እያለን ምንም አይመስለንም ነበር፣ ያን ያህል ብዙም አናስበውም ነበር። እዚህ ሰው በጣም ሊያስበው ሊጠነቀቁ ምናምን ይሞክራል። አይ ቲንክ ኢትዮጵያም አሁን እንደዛ ይመስለኛል። ግን እንደው ያለው ተጽዕኖ ምንድን ነው? ስኳር መውሰዳችን ከሰውነታችን ጋራ ሰውነታችን ላይ የሚፈጥረው ተጽዕኖ ምንድን ነው? ያን ያህል ብዛቱ እንኳን ባይሆን ምንድን ነው የሚፈጥርበት ኢምፓክት? ምንድን ነው መረዳት ያለብን? በቃ ይሄ ስኳር እንደዚህ ጨምሮ እንደዚህ ወርዶ ምናምን የሚለውን እንትወው እና ስለ ግላይኬሽን እናውራ እና ግላይኬሽን ማለት በቃ ሳይንቲፊክ ነገሩን ረስተ ነው ለማንም ሰው እንዲረዳ እንድናረግ ስኳርን ስናሳርረው ብለን እናስብ። ይሄ ግላይኬሽን ፕሮሰስ ሁላችንም ሰውነታችን ውስጥ የሚተገብረው እያረጀን ስንመጣ የሚከሰት ወይም የሚተገበር ሂደት እንደማለት ነው እና እሱን ሂደት በምን እንሳለው? ልክ አንዴ ስኳር እሳት ላይ አድርገሽው የማቃጠል ሂደቱን ብለን ብንለው ስኳሩን ስታደርጊበት እሳቱ በጣም ኃይለኛ እሳት ከሆነ ወዲያው ነው ጥቁር የሚለው፣ ክስል ይላል፣ ሽታው በጣም ያስቸግራል። ግን አሁን ለኬክ ለጣፋጭ ምናምን ደግሞ ሲሰራ ለስለስ ባለ ሙቀት አድርጋችሁ ስኳሩን አቅልጡት ምናምን ይባላል። ስለዚህ እኛ
በጣም በብዛት ይሄ ስኳሩን ምኑን በወሰድን ቁጥር ይሄ የማቃጠል ፕሮሰሳችንን ወይም ራሳችንን የማስረጀት የተፈጥሮ ራሱ የሚተገብረውን ሂደት በሃይ ስፒድ የማፋጠንና በቃ የመበከል ሂደቱን እንደማለት ነው። እሳት ሲቃጠል መቼም ስኳር ሲቃጠል ብዙ ሰው ለመሳል ቀላል ነው ብዬ አስባለሁ። በቃ ሲሚላር ነገር ነው እያደረግን ያለ ነው ማለት ነው። እና ያ የሚተገበረውን ኬሚካል ሪአክሽን ያን የሚተገበረውን ጫና አይተን ቢሆን በእውነት ያንን ለማድረግ ምንም ስኳር የሚያመርቱትን ሁላ ልናሳስር ልናስይዝ ሁላ የምንደርስበት ሁኔታ ይደርሳል ብዬ አምናለሁ። እውነት ነው። አይ ቲንክ እንደዚህ በዚህ ልክ አለመረዳታችንን ጭምር ይመስለኛል ተጽዕኖ የሚፈጥረው። ደስ ይልሻል ደግሞ ትንሽ ነው ብለሽ ታስቢያለሽ። በየዕለቱ የምትወስጃትን ትንሿን ነው እንጂ ደምረሽ ምናምን እንዳልሽው ቪዥዋላይዝ አናደርገውም እና ተጽዕኖ በጣም ከባድ ነው። አሁን ብዙ ጊዜ የሚከሰት አሁን ድካም የሚሰማሽ ድካም፣ ብሬን ፎግ፣ አንዳንዴ ጉልበት ማጣት ምናምን እነዛ ነገሮች ሁሉ ከምንበላቸው ምግቦች ጋር ሊያያዝ እንደሚችል ይነሳል እና እንደዛ አይነት ነገሮችን በምናይበት ጊዜ ምንድነው ማድረግ ያለብን? ላይክ ስቲል ጉልበታችንን ታድሶ እንደዛ አይነት ስሜት ሳይሰማን ኤነርጀቲክ ሆነን ምን አይነት ምግቦችን መመገብ አለብን ያንን አይነት ነገር ለመቀነስ? ምክንያቱም መጀመሪያ ኮንፈርም የምታደርጊልን ነገር ያ ነገር ይከሰታል ወይ? ላይክ ብሬን ፎግ፣ ድካም፣ ከሰዓት አካባቢ የሚሰማሽ ስሜት ምናምን እና ከምንበላው ጋር እያያዘን ወይስ እኛ እንደምናስበው ከስትረስ ካለብን ጫና ከሰራነው ስራ ከነሱ ጋር ብቻ የሚያያዝ ነገር ነው ወይ? ሁልጊዜ የሚሰማን ነገር ከምግባችን ውጪ ሁሉንም ሆሊስቲክ ነገሩን ይይዛል። እውነት ለመናገር የእንቅልፋችን፣ የሆርሞን ባላንሳችን፣ የአመጋገብ ምርጫችን ስንል የአንድ ቀኑ የዛች ሰዓት የበላናትም ራሴን ታይም ደግሞ ስንበላ የቆየንበትም ሂደት ማተር ያደርገዋል። የእንቅስቃሴ ብቃታችን፣ እነዚህ ሁላ አስተዋጽኦ ያበረክታሉ። ግን እንደው ስፔሲፊክሊ በዚህኛው ሴሽን ስለ ምግቡ እናውራ ብለን ብንል ከምግባችን ጋር በጣም በቀጥታ ከዚህ ጋር የሚገናኝ ደግሞ የአንጀት ጤናችን ነው። በተለይ አብዛኞቹ አሁን የሚታዩት ጥናቶች 78% our health depends on our gut ይባላል። እኛ የምንበላው ማይክሮባዮሞቻችንን ለመመገብ ነው፣ እነሱ ደግሞ እኛን ይመገቡናል ነው ሀሳቡ። we don't rightly feed ourselves፣ ግን እነሱን ስንመገብ እኛ የተሻለ ደግሞ ጤና እነሱ እንዲመግቡን ቆንጆ ኢንቫይሮንመንት ይፈጥራል ብለን ይታሰባል ማለት ነው። ስለዚህ ኦፍኮርስ ሙዳችን፣ ድካማችን ምናምን እንደው ትክክለኛ ነምበር ባልነግርሽም ከ50-60% በላይ ከተመገብነው ምግብ ጋር ይገናኛል። በቀላል ለመረዳት እንድንችል ለምሳሌ በዓል ሲሆን ድክምክም ይለናል አይደል? በቃ ብልት አድርገን ከዛ በቃ ሁሉም ከሰዓት ሁሉም ሰው ተኝቷል ወይ የሆነች ናፕ በቃ በፎርስ በዩ እያበራሹላ ናፕ ለማድረግ የምትፈልጊበት ስሊፒ እንሆናለን አይደለ? እንደነዛ አይነት ፊልሞች እናያቸዋለን። እና አንዳንዴ ደግሞ ሳንበላ ስንቀር ደግሞ በቃ ሱፐር አክቲቭ ሆነን እኔ እኮ ሳልበላ ነው እስካሁን እኮ አልበላም ግን ጉልበት አለኝ ምናምን ብለን ደግሞ እንደው በተለምዶ አዎ በቀጥታ ይገናኛል። የመፈጨት ፕሮሰሱ በራሱ ምግብ ስንፈጭ 60% ኦፍ ኤነርጂስ ኮስቱ ይሄ ፕሮሰሲንግ ይሄ የመፈጨት ወደ ንጥረ ነገሮች ቀይሮ ሰውነታችን ላይ ወደሚያደርገው ፕሮሰስ ለመቀየር የሚባክን ጉልበት ነው እና በጣም ኃይለኛ ይሄ የማይፈጭ ጁሰር ውስጥ የማይፈጭ ፕሮዳክት ከተሽ ለማብላላት መሞከር ጥዝ የሚለው ድምፅ ማለት ነው። በቃ እሱን ክሬት እንደማድረግ ነው። ስለዚህ ኦፍኮርስ በጣም በከፍተኛ ደረጃ ይገናኛል። በተለይ ደግሞ የአንጀት ጤናችንን ግን የአንጀት ጤናን ካነሳው አይቀር አንድ ሀሳብ ደግሞ ልንገርሽ እንደውን እንደዚሁ ቪዥዋላይዝ እንድናደርገው እንዲረዳን። የአንጀት ጤና ትላላችሁ፣ የአንጀት ጤና ይኸው እየበላን ነው ምናምን ይባላል እና ለምን የአንጀት ጤናችንን መጠበቅ ስንል ለምን የተለያየ ምግቦች መብላት እንዳለብን ለመግለጽ የኛ ሀገር በጣም ጥሩ ኤግዛምፕል ናት ብዬ አስባለሁ። ሁሌ እንዴት ነው እኛ በኢትዮጵያ በጣም ብዙ ብሔር ብሔረሰቦች አሉ አይደል? እነዚህ ብሔር ብሔረሰቦች የሚመገባቸው የምግብ አይነቶች ሁሉም የተለያየ ነው። ሁሉም ጤፍ አይበላም፣
ሁሉም ክትፎ አይበላም። ሁሉም ቆጮ ወይ ይኔምት የሆነ ፍሩት ብቻ አይበላም አይደለ? ወደ ደቡብ የተለየ ነው፣ ወደ ሰሜን የተለየ ነው፣ መሀል ከተማው የተለየ ነው። እና ሁሉንም አንድ ክፍል ውስጥ አስገብተሽ ወይም ዩኒቨርሲቲ ውስጥ ለምሳሌ ለሁሉም ተመሳሳይ ምግብ ለመሰራት ይቸግራል። ሁሉም ሰው እንትን ይላል አይደል? አንኮምፎርታብል ፊሊንግ ይሰማው ዩኒቨርሲቲ ምግብ እየተባለ የሚወራው ለዛ ነው። ግን ስፔሻል ተብሎ ደግሞ ለተወሰኑ አመጋገባቸው ከተለመደው ለወጡ ተማሪዎች ደግሞ ይሰራል አይደል? እንደ ሩዝ ምናምን። ስለዚህ ያንን የተለያየ ብሔር ያላቸውን ኦርጋኒዝሞችን መመገብ መቻል ወይም የመመገብ ብቃት ነው የገት ሄልዛችንን ቆንጆ አደረገው የሚባለው። ስለዚህ ሁሌ ጤፍ አቬለብል ስለሆነ ሁሌ ጤፍ ሰተሽ አንጀትሽን ጤናማ ማድረግ አትችይም። ወይም ደግሞ ሁሌ አትክልት በልተሽ አይ አም ሴፍ አትክልት ብቻ እየበላው ነው ማለታችን፣ ወይም ስፔሲፊክሊ አንድ ፕሮቲን ወይ አንድ ሰፕሊመንት ብቻ ወስደሽ የአንጀት ጤናዬን እየጠበቅኩ ነው መባል አይችልም። ስለዚህ ለሁሉም በተለያየ ፔስ በአንዴ ሁሉንም መመገብ ስለማንችል በተለያየ በጣም ዳይቨርሲፋይ አድርገን እንደሚፈልጉት ሂደት ከለራቸውን እየቀየርን የፉድ ግሩፑን እየቀየርን ዝርያውን እየቀየርን መመገብ ግዴታችን ነው። አለበለዚያ ግጭት ነው የምናስነሳው እንደማለት ነው። የሚገርም ነው። በጣም ደስ ይላል። በደንብ አንስተሽዋል። እንዳልሽው ብዙ ጊዜ አሁን የምንሰማው የገት ብሬን ኮኔክሽን የሚሰማን ስሜት እያንዳንዱ ነገር ከዛ ጋር ተያይዞ እንደሆነ ጤናችን ላይ ትልቅ ተጽዕኖ እንዳለው በደንብ አንስተሻል። እና አይ ቲንክ አንዳንዴ እያወቅሽው ራሱ የኑሮ ውጥረት ሂደቱ በራሱ ሁሉም ሰው የየራሱ ህይወት አለው አይደለ? በየቀኑ አርጀንት የሆኑ ኢምፖርታንት የሆኑ ነገሮች ይመጣሉ። እነሱን ስናሳድድ ስራው ምናምን ጊዜው በቃ ስለ ምግብ ማሰብ የመጨረሻው ነገር ነው የምናደርገው። ፕራዮሪቲ የምንሰጠው ነገር ላይሆን ይችላል። እና እንደው ግን የላይፍ ስታይላችን አድርገን በየቀኑ ምንበላው ነገር ምን ከምን ማስቀደም አለብኝ የሚለው ነገር አውቀን መሄድ እንድንችል አይ ቲንክ የሆነ ሲስተም ያስፈልገናል። እና አንድ ሰው በጣም ቢዚ የሆነ ህይወት ያለው ሰው በቀላሉ ለራሱ ለቤተሰቡ እንደዛ አይነት ኤንቫይሮንመንት መፍጠር እንዲችል ቢበላው ነገር ጤነኛ እንዲሆን ጤናው ላይ መጥፎ ተጽዕኖ ማይፈጥር ጉልበቱንም ማይቀንስ ወይም ደግሞ በደንብ ፊውል መሆን የሚችለውን አይነት ነገር ማግኘት እንዲችል ምን አይነት ሲስተም ቢኖረው ጥሩ ነው? ላይክ ምን አይነት ነገሮች ማድረግ አለብን? ምን አይነት ባህሪ ወይም ልማድ ማዳበር አለብን ትያለሽ? እስቲ እዛ ላይ የተወሰነ ነገር በይኝ። አሁን ማንም ሰው በጣም ቢዚ ቢሆን ፊቱን መታጠብ አይረሳም አይደል? ወይም በቃ እውነት ነው የሆነ ባይ ዲፎልት የምትተገብ እየሮጥሽን ቢሆን በደንብ መታጠብ እና ለመታጠብ ሌላ ጥያቄ ሆኖ ግን ያው በቃ ፊትሽን ታጥበሽ መውጣት ሰምቲንግ ማይንድ በቃ ባይ ዲፎልት የምታረጊው ተግባር ነው። ስለዚህ ምግብንም የሆነ እንደ ትልቅ ፕሮሰስ ካየ ነው ኦፍኮርስ እንዳልሽው ሁሉም ሰው ቅድሚያ የሚሰጠው ፕሮግራም ሊኖሩ ነው ማለት ነው አይደለ? ነገር ግን በልክ ፊት እንደመታጠብ በጣም ሲምፕሊፋይ አድርገን መላ ቤተሰቡ ተመሳሳይ እንዴት ነው አንድ ሳምንት በቃ እንደምንም ተጨናንቆ አንድ ሳምንቱ ላይ የአንድ ሳምንት የምግብ ፕሮግራም ማውጣት ምን ይሆናል? አንዱ የሚመቸውን አንዱ አይመቸውም፣ አንዱ የሚመቸውን አንዱ አይመቸውም። ስለዚህ በቃ ትርምስምሱ ስለሚወጣ ሁሉም በቃ የራሱን የሆነ ነገር ለማድረግ ይፈልጋል። ለመረዳዳትም እኩል ለማብስ በቃ ብዙ ነገሮች ሊያስቸግሩ ይችላሉ ብዬ አስባለሁ። በእኛም ሀገር ኮንቴክስት እናንተም በምትኖሩበት ሀገር ኮንቴክስት እና አንደኛው ነገር በቃ በቤተሰቡ አባል መላ ሙሉ ስምምነት የተዘጋጀ ምግብ ፕላን ማውጣት የ7 ቀን እና ሁሉ ጊዜ መቁላላት መብሰል ምናምን ያለባቸው መሆን አይጠበቅባቸው። ሚል ፕሬፕ በተለይ በጣም ኢዚ እና በጣም ላይፍን የሚያቀል ነገር ነው ብዬ አስባለሁ። እኛ ሀገር በደንብ ብዙ የተለመደ ነገር አይደለም። ነገር ግን አይ ሆፕ እናንተ ጋር በደንብ በጥሩ ሁኔታ የሚተገበር ነው። ሲስተሙ ራሱ ፎርስ ያደርጋል እንደዛ ለማድረግ እና ማድረጋችሁም አልቀርም። ቀይ ወጥ እና ልጫ ሆነ እንጂ እዛ ሚል ፕሬፕ ተደርጎ የሚቀመጠው ስጎ ምናምን ይወዴ በቃ ይገርመኛል። ለምን ስጎ በቃ ቬጅቴብል አርጉ እንዴ! ለማቋላት የምትወስዱትን ኢነርጂ ኤንድ ታይም ዩዝ ኢት ፎር ቬጅቴብልስ ስቲም ለማድረግ አይደል? እንደዛ ቢሆን ብቻ በቃ ፕላኒንጉ ነው የጠፋው፣ ታይሙ ሳይሆን ፕላን ማድረጉ ላይ ነው። ስለዚህ
በቃ በጣም ብዙ ባለሙያዎች አሉ። አሁን ኤአይም አለ ላይክ ክኔም በጣም ኢዚ ሜትዶች ብዙ አሉ እና ያንን የቤተሰቡን ፕሬፈረንስ ሊስት አውት አድርጎ ማስቀመጥ እሱም በቃ ለአስቤዛም አይከብድም። ምግቡንም በደንብ እንለማመደዋለን በተደጋጋሚ በጣም በመስራት ከዛ ደግሞ ሰውንም ለመጠየቅ አስቤዛችንን በጀታችንን ፊክስ ለማድረግ ነው። በጣም ቀላል ነው። እሱ ሜትድ አሪፍ ነው ብዬ አስባለሁ። በቃ ፊት እንደመታጠብ ቀላል ነው። በቃ ሰኞ ቁርስ ምን እንደሚበላ እናውቀዋለን። እዛ ላይ 2-3 ኢንግሪዲየንት ሲደብረን መጨመር ወይም መቀላቀል እንችላለን፣ ግን ቤዙ አይለይም ማለት ነው። እሱ ሜትድ በጣም በጣም ቀላል ነው። መብላታችን እንደሆነ አልቀርንም እኮ ኦርደር አድርገን ወይ ሄደን ወይ ኩክ አድርገን አይደለም። ስለዚህ ባካችሁ የምግብ ፕሮግራም የ7 ቀን ደግሞ ጭክን ብላችሁ አውጡ። ከዛ በጣም ብዙ ነገር ይቀላል። በጣም በጣም ትክክል ነሽ። እውነት ነው። ካሰብንበት ማንም ፊቱን መታጠብ የሚረሳ የለም። ምግቡን መመገቡ አይቀርም፣ በአንድም በሌላ ያ ጊዜ ማዋሉ አይቀርም። ግን ትኩረት ሰጥቶ ምን ያህል አስፈላጊና ጠቃሚ ነገር እንደሆነ ቦታ ሰጥቶ ተረድቶ ያንን እስከ ማድረግ ነው። እና ፕላኒንግ ደግሞ እውነት ነው እንዳልሽው በጣም ብዙ ጊዜ ይቆጥባል። ዲሲሽን ፋቲግ፣ ዛሬ ምን ልብላ፣ ዛሬ ልጆች ምን ላብላ፣ እዛ ሁሉ ውስጥ ሁላ አንገባም ማለት ነው። ያገኘነውን ነገር ሳይሆን አውቀን በደንብ ፕላን አድርገን እንድናደርገው ያደርገናል። ግን እንደ ኢትዮጵያውያን አይ ቲንክ ሁላችን የምንታማበት በቃ እንደው ለሆዳችን ለሰውነታችን ምናምን ባዮሎጂ ምናምን ከጀርባ እንዳለውም የሚገባን አይመስለኝም። ለምላሳችን ነው ያቺ የለመድናት ጣዕም ባት የምታቀለው በጣም ድብን ያለችውን ምናምን ቀይ ወጧን መፈለግ ነገር አለና እንዳልሽው እሱ በጣም አስቸጋሪ ነገር ነው። እና ምንድን ነው የሚፈጥረው ነገር? ከዚህ በፊት የተለያዩ ሰዎች ጋር የሰማኋቸው ነገሮች አሉ እኔ ላይ ተጽዕኖ የፈጠሩ ምን መብላት እንዳለብን ምን ማስቀደም እንዳለብን የፈጠረብኝ ተጽዕኖ አለና ይህንን አሁን ተው ስንለው ለምሳሌ ማቁላላቱ በቃ ወጣወጥ የሆነው ነገር ምናምን ሳይሆን ቬጂውን እሺ እናስቀድም ሲባል ወይም ቢያንስ እንቀላቀል ሲባል ምንድን ነው የሚፈጥረው ተጽዕኖ? ለምሳሌ በጣም ድብን ያለ ቀይ ወጥ ወይም ደግሞ እንደዚ አይነት ነገር የዘውትር ምግብ ከሚያደርግ አንድ ሰው ሌላውን ቢበላ የሚያገኘው ነገር ምንድን ነው? ያኛው ሲያደርግ ምንድን ነው የሚፈጥርበት ተጽዕኖ? ውስጥ ገብቶ የሚኖረው ሪያክሽን ከዚህ አንዴ ከወረደ በኋላ ምን አይነት አገር ነው የሚኖረው? ምን አይነት ተጽዕኖ ይኖረዋል? እስቲ እሱን እንረዳው። ሜንሊ አሁን ከሂቱ ጋር ለምሳሌ ኦክሲዴሽን ሪያክሽን መፍጠር ነው። ይሄ መዛመድ እና ቦንድ መስራት ያለባቸው ንጥረ ነገሮች ብቻቸውን ፍሪ ራዲካሎች ይፈጠሩና ቤተሰብ የሌላቸው የሆኑ አየር ላይ የቀሩ ኬሚካል ቦንዶች ይኖራሉ ማለት ነው። እነሱ ራሳቸውን ጥምረት ለመፍጠር ቤተሰብ ለመፍጠር ግዴታ ከሌሎች ኬሚካሎች ጋር መጣመር እና ሰውነታችን ወደማይፈልገው ሪያክሽኖች መምራትን ያስገድዱታል ማለት ነው። ምክንያቱም ስቴብል ሆኖ መቆየትን ስለሚፈልጉ ለእነሱም ሰርቫይቫል ነው ብለሽ አስቢው። ስለዚህ በጣም ፓወር ይጠቀማሉ። በቃ ፍንዳታ ነው የሚፈጥሩት እንደማለት ነው ያንን ቤተሰባዊነትን ለማግኘት። ያንን በጣም የሚጀምረው እንዴት ነው? ድስታችንን በጣም ሂት እናደርገዋለን ለረጅም ሰዓት። ስለዚህ ከዛ ሊክ የሚያደርጋለ። ከዛ ዘይታችን ደግሞ ሪፋይንድ ነው፣ አልትራ ፕሮሰስድ ነው። ስለዚህ እነዛ ደግሞ ኬሚካል ሪአክሽኖችን ክሬት ያደርጋል። ይባስ ጭሶችን ክሬት ወይም ደግሞ አንቦንድድ የሆኑ ፍሪ ራዲካሎችን በጣም ብዙ ነው። ኦልሬዲ በስሎ የመጣ ነገር ነው ድጋሚ እያበሰል ነው ወይም እያስተካከል ነው ያለው እንደማለት ነው። ከዛ እሱን ካደረግን በኋላ ደግሞ ሊጠቅሙን በጣም ሰውነታችንን ሊረዱ እነዚህን ፍሪ ራዲካሎች ሊያጥፉ የሚችሉትን ግብአቶች እንደነ ሽንኩርት ያሉትን ድጋሚ አብስለናቸው ጭራሽ እነሱ ራሱ የፍሪ ራዲካሎቹ አመንጪ አካል እንዲሆኑ እናደርጋቸዋለን። ቅመማ ቅመሞችም ለምሳሌ ሰውነታችንን ለማጥራት ህንዶች በዚህ አይታሙም አይደለ? ግን ፕሮሰሳቸው ዲፍረንት ከኛ ትንሽ ይለያል እና ከነዚህ ስፓይሶች ልናገኝ የምንችላቸውን ጥቅም ሙሉ ለሙሉ በማስወገድ ከዛ ደግሞ ረጅም ሰዓት አቆይተን ከዛ ደግሞ ፍሪጅም የምናስቀምጥበትን ፉድ ሴፍቲውን ደግሞ ይሄ ከፍሪ ራዲካሉ ከምኑ ደግሞ ትተን ፉድ ሴፍቲውን ደግሞ ባልጠበቀ ሁኔታ ፍሪጅ ውስጥ ይገባል። እንደ ወጥ በደንብ የተስተካከለ አይደለም። ይሄ ዋን ታይም እንድንጠቀም አድርገን አይደለም የምናስገባው። ፍሪዘር ውስጥ እናስገባለን፣ እናስወጣለን፣ እናስወጣለን። በቃ ከስር መሰረቱ ትርምስ እየፈጠርን ነው አፋችን ላይ የምናደርሰው ማለት ነው። ስለዚህ እሱ ምን ያመጣል? ብሎትድ መሆንን ያመጣል።
ከፍተኛ ትራይግላይሴራይድ እንዲኖረን ወይም ይሄ ሊፒድ ፕሮፋይል የሚባለው ሲሰራ የኮሌስትሮል የደም ግፊት የመሳሰሉትን ሲመጣ ምንም አሰር የሌለው በጣም ከፍተኛ የቅባት መጠን ያለው ለመፈጨት ችግር የሚፈጥር የስቶማክ አሲድን የሚበክል ሆኖ ይገኛል ማለት ነው። እንደው በእርግጥ ምግብ እንዴት ነው ከምግብነት ባለፈ ለሰውነታችንም ለማህበረሰቡም የሆነ ሌላ ቫሊዩ ክሬት ከሚያደርግላቸው ኮሚኒቲዎች ውስጥ የምንመደብ ነው ብዬ አስባለሁ። ኢትዮጵያውያን ከመብላትም የዘለለ ነው ሪሌሽናችን ከምግብ ጋር። ግን ራሳችንን ደግሞ እየጎዳ ነው መሆን አይችልም። የሆነ ሜትድ መፍጠር አለብን። ለምሳሌ አመት በዓል ላይ ሰላጣ ብሎ ብል ማንም የሚቀበለኛል አይመስለኝም። እኔ ቤተሰብ ራሱ የሚያባርረኝ ነው የሚመስለኝ። እንደዛ አይሆንም። ግን ዋንስ ነው ዋይልት ኦኬ። ወይ ደግሞ ሜትዱን ቆንጆ ለማድረግ መሞከር፣ በፕሬሸር ኩከር ለምሳሌ መስራት፣ አትሊስት እንትኑን ዳይሬክት ሂት ኮንታክቱን ለመቀነስ እንዲረዳ በፕሬሸር ለማድረግ መሞከር። ከዛ ደግሞ ይሄ ፍሪዘር ውስጥ የምናስቀምጥበትን መንገድ ይሄ ዋን ታይም ዩዝ ብቻ እንድትሆን አድርጎ ከፋፍሎ ከኢትዮጵያም ሲላክ ስለማስተውል ነው። አንዴ አሽጎ ይዞ ለመሄድ እንዲመች ተደርጎ ዲፕ ፍሪዘር ውስጥ ይገባል። በቃ እሱን መፈርከስ ራሱ ሌላ ሀስል ነው። ከዛ እሱን መጨረስ በቃ ትክክል አይደለም። በቃ የምንሰራው ነገር የሆነ ልምድን ነው እንጂ ሳይንስን ያማክል አይደለም። ልምድ መጥፎ ነው እያልኩ ሳይሆን፣ ግን አንዳንድ መሻር ያለባቸውን ደግሞ ብንሸራቸው ቀላል ነው። ብሎትድ ሆንኩኝ ምናምን ሲሉ ብዙ ሰው ሰምተሽ ታውቂያለሽ ብያት። በቃ በጣም ብሎት ይሄ በቃ ከዛ የመጣውን በልቼ እኮ በጣም ሰፍ ብዬ በልቼው ስለነበር ነው መሰለኝ ትንሽ ጨጓራዬን ረብሾኝ። በቃ እነዚህ እንትኖች ለምደናቸዋል እና በቀላሉ ላይሆን እንዲችል ማድረግ እንችላለን። ሰዓታችንን መጠበቅ የምንችልበት መንገድ አለ ማለት ነው። ስለዚህ አንደኛው ችግር ይሄ ነው። ግን ማሰባጠሩ ቅድም እንዳልኩሽ ነው። ቬጅቴብሎችን እኔ አምናሴኝ ቬጅቴብል ብቻ ብሉ አይነት ነገር አይደለም። ኦፍኮርስ ብዙ ምግባችን ቬጅቴብል ሪሌትድ ቢሆን በጣም የተሻለ ሰፖርት ያደርገናል፣ ሲስተማችንን በደንብ ይደግፈዋል ነው። ነገር ግን ባሰባጠርን ቁጥር ቅድም ያላቸውን ፍሪ ራዲካሎች እናወጣለን። ጉበት ላይ ኩላሊት ላይ የሚፈጠረውን ጫና በጣም በከፍተኛ ደረጃ እንቀንሳለን። ከዛ በኋላ ደግሞ ቅድም ያለው ገት ሄልዛችንን በደንብ ሲግኒፊካንትሊ ሰፖርት የምናደርግበትን መንገድ ነው ማለት ነው። በጣም ደስ ይላል። ቴንኪዩ። ሌላኛው ደግሞ አይ ቲንክ እኛ ሀገር እንደ ሀገር ደግሞ የምንሳሳተው የሚመስለኝ ነገር የምግቡ ኦርደር ነው። ደስት ማተር ምን ቬጅቴብል ቀድሜ መብላቴ። ለምሳሌ ሁሉም ነገር ኦፕሽኑ ቢኖረኝ ስጋም አለ፣ ወጥም አለ፣ ሰላጣም አለ፣ ፍሩትም አለ ቢባል ከየቱ ነው መጀመሪያ ያለብኝ? ብዙ ጊዜ እኛ ሀገር የሚለምደው ከደህናው ከትልልቁ ነገር ከበድ ካለው ነገር ይጀመራል። ከዛ ሰላጣ ሰዎች በሰላጣ ያሳርጉትና ከዛ መጨረሻ ላይ እንደ ዲዘርት ነው ፍሩት የሚበላው እና ይሄ ነገር ነው ወይ አገባቡ? እንደዛ ነው ወይ መሆን ያለበት? ወይስ ብንቀይረው ውስጥ ገብቶ የሚያግዘው የሚጠቅመው ነገር አለ ወይ? እስቲ እዛ ኦርደሩ ላይ ደግሞ እናውራ። ጨጓራዬን አመመኝ፣ የተለያዩ ህመሞችን የምትሰሚያለሽ እና በምትሰሚበት ጊዜ አይ ይሄ እኮ በዚህ ይስተካከል ነበር፣ በዚህ ምግብ ይመለስ ነበር ብለሽም እንድትይ የሚያደርግሽ አይነት በቃ ለልጆቹ ለምሳሌ ተሽ ከሆነ በደንብ በቃ ጤናቸውን እንዲጠብቅ እንዲሆን ዳይቨርሲፋይድ እንዲሆን አሳውን እንዲያገኙ ዶሮ በቃ የማይገባ ነገር የለም፣ የማይሰራ ነገር የለም። ወላጅ አይበላም፣ እናትየው አትበላም። ምን ጥቅም አለው? ከፍለን ከምንታመም ጾምን ጤናማ ብንሆን የተሻለ ይመስለኛል፣ ለጽድቁም ለጤናውም ብዬ አስባለሁ። የመጀመሪያው ነገር ወደ ሰውነቱ ወደ ውስጥ የሚያስገባው ነገር ቡና ነው። ከዛ ያ ቡና ይዘጋዋል፣ ምግብ የማያስፈልገውም። ሜቢ እስከ 11 እስከ 12 ሚድዴይ ድረስ ነገር ይቆያል። ከዛ በኋላ ነው ምግብ የሚበላው ማለት ነው። እና በተቃራኒው ደግሞ ቁርስ ምን ያህል ተጽዕኖ እንዳለው ደግሞ የምትሰቢያቸው ነገሮች አሉ። ፀሐይ ሞቃለሁ ብለሽ ወጥተሽ ትላልቅ የዝናብ ልብሶችን ምናምን ለብሰሽ እንደመውጣት ማለት ነው። መራባችንን ማስወገድ ፎልስ አላርም እንደመስጠት ነው። ደውል እየተደወለ ሶኬቱን መንቀል ነው፣ ደውሉ እንዳይሰማን እንደማለት ነው። እና አግባብ ነው ብዬ አላምንም።